የምስራቋ ኮከብ የፀሐይ መውጫዋ የንግድ ከተማ ድሬዳዋ የቀደመ የኢንዱስትሪነት ታሪክ ያላት ከተማ ነች። አሁን ደግሞ በኢትዮጵያ የመጀመሪያው ነፃ ንግድ ቀጠና መገኛ ሆናለች። አህጉራችን አፍሪካ ነፃ ንግድ ቀጠና መመስረቻ ስምምነት ከ55ቱ የአፍሪካ ህብረት አባል ሀገራት 54ቱ የፈረሙ ሲሆን 47ቱ ስምምነቱን ስላጸደቁ የንግድ ቀጠና አባል ሆነዋል። ከአባል ሀገራቱ መካከል ሀገራችን ኢትዮጵያ ትገኝበታለች። የቀድሞ ድሬዳዋ ኢንዱስትሪ ፓርክ በሂደት ወደ ድሬዳዋ ነፃ ንግድ ቀጠና ተቀይሮ በኢትዮጵያ የመጀመሪያው ነፃ ንግድ ቀጠና መሆን ችሏል። ድሬዳዋ ነፃ ንግድ ቀጠና ካለው መልክዓ ምድራዊ አቀማመጥ ብሎም ለድንበርና ለመጓጓዣ ትራንስፖርት ባለው ምቹነት ሳቢያ ነፃ ንግድ ቀጠናው ለኤክስፖርት ምርት ምቹ ያደርገዋል። ከጅቡቲ በ300 ኪሎ ሜትር ከበርበራ 500 ኪሎ ሜትር ርቀት ላይ በመመስረቱ በሁለቱ ወደቦች በኩል ግብይት ይፈጸማል። የአየር የባቡርና የደረቅ ጭነት አገልግሎት በከተማዋ በመኖሩ ለባለሀብቶች እፎይታን ይሰጣል። ከአዲስ አበባ 520 በላይ ኪሎ ሜትሮችን ተጉዘን ድሬዳዋ ላይ ተገኝተናል። በኢትዮጵያ ብቸኛ የሆነው የድሬዳዋ ነፃ ንግድ ቀጠና ምን አይነት መሰረተ ልማትን ያሟላ እንዲሁም ደግሞ ለኢንቨስትመንት ምን ያህል ምቹ ነው የሚለው ልንቃኝ ነው። በቆይታችን አጠቃላይ በኢንዱስትሪው አካባቢ ያለው ምን አይነት ስራዎች እንደሚሰሩ ነው ወደ እናንተ የምናደርሰው። እንኳን ደህና መጣችሁ የሚል አቀባበል ይጠብቀናል። እንገባለን። በድሬዳዋ ነፃ ንግድ ቀጠና ከገቡ ባለሀብቶች ቀዳሚ የሆነው የሙአም ፒኤልሲ ኃላፊ የሆኑት ሀሪሽ ኩተሪ እንደ ድሬዳዋ ነፃ ንግድ ቀጠና ያለ ምቹ የንግድ ቀጠና አጋጥሞኛ ያቅም ይላሉ። ስራ እንደዚህ ተፋጥኖልኝ ተቃሎልኝ አያቅም። ለመጀመሪያ ጊዜ ነው። ኢትዮጵያ ውስጥ ብቻ ሳይሆን ዓለም አቀፍ ብዙ ኤክስፖዠሩ የተወሰነ አለኝ ከብዙ ዓለም ጋር ለመስራት እና አይ ቲንክ ዋን ኦፍ ዘ ቤስት አለ አይደለ ሰርቪስ ነው የሚገኘው። በጣም አሪፍ አገልግሎት ነው የሚገኘው። ድሬዳዋ ነፃ ንግድ ቀጠና በሐሳብ ደረጃ በኢትዮጵያ ድንበር ውስጥ ቢሆንም በሐሳብ ደረጃ ኮንሴፕቹዋሊ ከኢትዮጵያ ውጭ ነው። ስለዚህ ሰዎች ልክ የገዢዎች ማለት ነው ከድሬዳዋ ነፃ ንግድ ቀጠና እቃ ሲገዙ ከጅቡቲ እንደሚገዙት ያስባሉ። ልዩነቱ ብቻ ኮስቱ ይቀንሳል። ሌላው ደግሞ ቀላል ነው። ፕሮሰሶቹም በጣም ይቀላሉ። በተለያየ ነገሮች ዶክመንታሪሊ ይቀላል። ስለዚህ ከድሬዳዋ እቃው ተገዝቶ ቀረጥ ተከፍሎ እቃው ከዚያች ግቢ ይወጣል። ከዚያች ግቢ ሲወጣ ከኢትዮጵያ ውስጥ እንደገባ ይታሰባል። ግን ያቺ ነፃ ንግድ ቀጠናዋ ከኢትዮጵያ ውጭ እንደሆነች ነው የሚታሰበው በአሰራር ደንብ ማለት ነው። ነፃ ንግድ ቀጠና በሀገር ውስጥ በአምራች ኢንዱስትሪው ዘርፍ የተሰማሩ ኩባንያዎችና ግለሰቦች ምርታቸውን እሴት ጨምረው ለተለያዩ የገበያ አማራጮች የሚያቀርቡበት ሌላኛው መንገድ ሲሆን አምራቾች ከቀረጥ ነፃ ምርቶቻቸውን እንዲያስገቡና እንዲልኩም እድል ይሰጣል። ዓላማው ወደ ኢትዮጵያ የሚመጣው እቃ በፍጥነት የኢትዮጵያ ድንበር ውስጥ ገብታ ነፃ ንግድ ቀጠና ውስጥ እንዲገባ ነው የሚፈለገው። አሁን በብዛት ሰዎች የጅቡቲ ነፃ ንግድ ቀጠና ነው የሚጠቀሙት። ጅቡቲ ላይ ደግሞ የተለያዩ አይነት ፍሬቶች አሉት፣ ደምሬጆች አሉት፣ ዌርሃውሲንግ ኮስቶች አሉት፣ ሌላም ሃንድሊንግ ኮስቶች አሉት። አንዳንዴ 2-3 የሚደጋገም ሃንድሊንግ ኮስቶች አሉት። እነዚህን ሁሉ ለመቅረፍ ከጅቡቲ ወደብ ቀጥታ ወደ ድሬዳዋ ነፃ ንግድ ቀጠና መምጣት ይችላል እቃው። ይሄ ደግሞ የሚመጣው ያለ ማንኛውም ኤልሲ ፐርሚት ወይም ያለ ፐርቼዝ ኦርደር ወይም ያለ ቲቲ ዝም ብሎ እቃው በነፃ መግባት ይገባል። የሚገባው ቀረጥ ነፃ ነው የሚገባው። ዲዩቲ ፍሪ በ0% ነው የሚገባው። ነፃ ንግድ ቀጠና የልዩ ኢኮኖሚ ቀጠና አካል ሲሆን በውስጡ እሴትን የሚጨምሩ የሎጂስቲክ አገልግሎት የማምረት ስራዎች እንዲሁም ንግድ የሚከናወንባቸው ናቸው። ከዚህ ቀደም ጥሬ ዕቃ ለማስገባት የነበረውን እንግልት በማስቀረት በቀላሉ ባለሀብቶች ጥሬ ዕቃዎቹን በተገበያዩበት ዋጋ ወደ ነፃ ንግድ ቀጠናው ያለ ምንም ክፍያ በማስገባት የምርት ሂደታቸውን ያከናውናሉ። ይህም የታሪፍ ጫናና የጉምሩክ ታክስን በማስቀረት ተገቢ ያልሆነ የንግድ ስርዓትን ይቀይራል። ለንግድ በጣም አስገራሚ ነው እና ያሉትን ባለሀብቶች እዚያ ኢንቨስት እንዲያደርጉ በጣም ማበረታታት ፈልጋለሁ።
እና ማንኛውም እንትን ካለ ያው ቢሮአችን ክፍት ነው። ሰፖርት ማድረግ የምንችል ከሆነ ማንኛውንም ባለሀብት እኛም ሰፖርት ማድረግ እንችላለን። ከነጻ ንግድ ቀጠናው ባሻገር በድሬዳዋ ልዩ ኢኮኖሚ ዞን የጨርቃ ጨርቅ፣ የመኪና ማምረቻ፣ የማሸጊያ ምርቶችና ሌሎች ምርት አምራች ድርጅቶች በቀጠና ስራቸውን እያከናወኑ ይገኛሉ። ከነዚህ ውስጥ አንዱ የሆነው ከተመሰረተ 5 ዓመት ያለፈው ሃምፕላስት የድሬዳዋ ነጻ ንግድ ቀጠና የተሟላ መሰረተ ልማት ያለውና ለኢንቨስትመንት ምቹ መሆኑን ይመሰክራል። ለኢንቨስትመንት አንድ ምቹ ሁኔታ ድሬዳዋ ላይ አለ የሚባለው እንግዲህ አንድ ኢንቨስተር በማኑፋክቸሪንግ ሲሰማራ በከተማ መስተዳድሩ ኢንቨስትመንት ፍቃድ አውጥቶ መሬት ተመርቶ ግንባታ ከስራውን ከጨረሰ በኋላ መብራትና ሌሎች ኢንፍራስትራክቸሮች ለማድረግ ራሱ ከ3 እስከ 5 ዓመት ይፈጃል። ነገር ግን ያው አንድ ጥሩ አጋጣሚ የተገኘው ምንድነው መንግስት ለዚህ ብሎ መሰረተ ልማት ዘርግቶ ሁሉም የሚያስፈልጉ ተቋማትን ከጸጥታው እና ከመሰረተ ልማቱ ጋር አንድ ላይ አዘጋጅቶ ጀስት ፋብሪካውን ብቻ አምጥቶ እዚህ ተክሎ ስራ የሚጀምሩበት ምቹ ሁኔታ ስላለ ይሄ ምቹ ሁኔታ በመጠቀም ማሽኑን ፍቃድ ካወጣ በኋላ ገዝቶ ኢንስቶል አድርጎ ይኸው ባለፉት 5 ዓመታት በፓኬጂንግ ወይ ደግሞ የሲሚንቶ ማሸጊያ ከረጢትን ባጉን በማምረት ላይ ይገኛል። በቀን ከ250 ሺህ በላይ የሲሚንቶ ከረጢቶች የሚያመርተው ሃምፕላስት 500 ለሚሆኑ ዜጎች የስራ ዕድል ፈጥሯል። በድሬዳዋ ነጻ ንግድ ቀጠና ውስጥ ባለው የአንድ መስኮት አገልግሎት ውስጥ የሚገኙ የመንግስት መስሪያ ቤቶች፣ ጉምሩክ፣ ኢንቨስትመንት ኮሚሽን፣ ኤሌክትሪክ አገልግሎት፣ የሰራተኛና ማህበራዊ ጉዳይ፣ የመርከብና ሎጂስቲክ አገልግሎት ድርጅት፣ የኢሚግሬሽንና ዜግነት ጉዳዮች፣ ቴሌኮም፣ ባንክና የተለያዩ ተቋማት በተቀላጠፈ ሁኔታ አገልግሎታቸውን ይሰጣሉ። ኢንቨስትመንቱ የሚያስፈልገው ብድር እና ሌሎች ፋሲሊቲዎች በአጭር ጊዜ እንድናገኝ ተደርጓል። ለዚህ መንግስት ከፍተኛ ትብብር አድርጎልናል። ሁለተኛ እያንዳንዱ ከተቋማት የምንፈልጋቸው ሰርቪሶች በአንድ መስኮት አገልግሎት እዚሁ ግቢ ውስጥ ስለምናገኝ ባንክ፣ ኢንሹራንስ፣ የጉምሩክ፣ ቴሌ፣ መብራት ኃይል ሁሉንም ኢንፍራስትራክቸሮች በአንድ ቦታ ላይ እዚሁ ስለምናገኝ ቀጥታ የሆነ እገዛና ትብብር እናገኝ ነበርና በአጭር ጊዜ ውስጥ ኢንቨስት አድርገን ወደ ስራ ለመግባት ስራ ላይ ለምንጠይቃቸው የኤልሲ እና ሌሎች የማስፋፊያ እገዛዎች የመብራት የማስፋፊያ እገዛዎች ቀጥታ የሆነ ትብብርና ውሳኔ በመስጠት ለስራችን መቀላጠፍ ከፍተኛ እገዛ አድርጎልናል። ሴኩሪቲያችን አንጨነቅም። አስተማማኝ የሆነ የጸጥታ ዋስትና አለው። ድሬዳዋ ልዩ ኢኮኖሚ ዞን ፈጣን ቀልጣፋ ብሎም ለኢንቨስትመንት ምቹ አሰራር መዘርጋቱን ባለሀብቱ ያነሳሉ። የድሬዳዋ ከተማ አቀማመጥ ራሱ ከጅቡቲ ጋር ያለው ቅርበት በጣም አነስተኛ ዲስታንስ በመሆኑ የምንፈልጋቸውን ጥሬ ዕቃዎች በአጭር ጊዜ ውስጥ ለማምጣት ከፍተኛ እገዛ አድርጎልናል እና በየዕለቱ እናመጣለን። ዛሬ ይሄዳል መኪናው፣ ማታ ይዞ ይመጣል ጥሬ ዕቃው በኖርማል ትራንስፖርት ማለት ነው። በባቡርም ማምጣት እንችላለን። ለጅቡቲ ቅርብ በመሆኑ በጣም ከፍተኛ የጥሬ ዕቃ ስለሚጠቀም ቅርበቱ ለሎጂስቲክስም ለኛ በጣም አመቺ ነው። እዛ ያለው የተቀላጠፈ አገልግሎት የደረቅ ወደብ አገልግሎት ለኛም በጣም ከፍተኛ አስተዋጽኦ ስላለው የምንፈልጋቸውን ስፔር ፓርትም የሆነ ጥሬ ዕቃዎች በአጭሩ ከጅቡቲ ወደዚህ ትራንስፖርት እናደርጋለን። እቃዎቹም ሲመጡ የጉምሩክና ሌሎች አገልግሎቶችን እዚሁ ግቢ ውስጥ በተቀላጠፈ ሁኔታ እናገኛለን። ብድር ስንጠይቅ ወዲያውኑ ቅድሚያ ተሰጥቶ ውሳኔ ይሰጠናል። ለስራችን ከፍተኛ እገዛ አድርጎልናል። ለሌሎችም ድርጅቶች የምመክረው እዚሁ ግቢ ውስጥ ኢንቨስት ቢያደርጉ ከዚህ ሁላ ጣጣ ይድናሉ የሚል እምነት አለኝ። በድሬዳዋ ነጻ ንግድ ቀጠናና በድሬዳዋ ልዩ ኢኮኖሚ ዞን ከ50 በላይ የሀገር ውስጥና የውጭ ሀገር ባለሀብቶች ኢንቨስት ለማድረግ አስፈላጊው መስፈርቶች በማሟላት ውል ተፈራርመው ወደ ስራ ገብተዋል።
በ150 ሄክታር ላይ ባረፈው የድሬዳዋ ነጻ ንግድ ቀጠና ውስጥ የተለያዩ ስፋት ያላቸው 15 የማምረቻ ሼዶች ይገኛሉ። ለኢንቨስትመንት ከተዘጋጁት መሬት ውስጥ 48 ሄክታር ለባለ ብዙ ዘርፍ ነጻ ንግድ ቀጠና አልሚዎች የተዘጋጀ ሲሆን ከ48 ሄክታር ውስጥ 33.7 ሄክታር በአልሚዎች ተይዟል። ከዚህ ባሻገር በነጻ ንግድ ቀጠናው 238 ሄክታር ተጨማሪ ለኢንቨስትመንት ማስፋፊያም ተዘጋጅቷል። ባለሀብቶች ነጻ ንግድ ቀጠናው ያለውን የተደላደለ አገልግሎት ተጠቃሚ እንዲሆኑ ጥሪ ያቀርባሉ። ድሬዳዋ ነጻ ንግድ ቀጠናና በድሬዳዋ ልዩ ኢኮኖሚ ዞን ውስጥ ከሚገኙ ባለሀብቶች በሽያጭ በቀረጥና በታክስ ከፍተኛ የውጭ ምንዛሬም ማግኘት ተችሏል። ቀጥታ ጊዜያችንና ኢነርጂያችን በምርቱ ላይ እንድናተኮር ያደርጋል። ከዛ ውጪ ደግሞ ያመረትናቸው ምርቶች አሁን ባለው ሎጂስቲክስ እስከ ፋብሪካቸው ድረስ እናደርሳለን። ባይዘወይ እስከ ጅቡቲ ድረስ ያሉትንም ሶማሌላንድ ድረስ እንደ ጥያቄያቸው ኤክስፖርት እናደርጋለን። ሃምፕላስት የሲሚንቶ ከረጢቶች የምርት ሂደት ልክ እንደ ሽመና የተለያዩ ሂደቶችን አልፎ ጥራቱን የጠበቀ የፋብሪካው ስምና መለያ ባሟላ መልኩ የምርት ሂደቱን ያጠናቅቃል። በልዩ ኢኮኖሚ ዞኑ ከሚሰጡ አገልግሎቶች ውስጥ አንዱ የሆነው የሆቴልና የመኝታ አገልግሎት ተጠቃሽ ነው። ለባለሀብቶችና ለእንግዶች ከኢንዱስትሪው ሳይርቁ መገልገል የሚችሉበት ምቹ ሁኔታም ተፈጥሯል። የሚታቆሉን ከአራቱ ጌቶች እንግዲህ አንዱ ሬዚደንሻል ጌት ነው። ራሱን የቻለ ጌት አለው ከምንም ጋር የሚያገናኝ። ስለዚህ በአሁኑ ሰዓት እንግዲህ 683 የሚሆኑ አልጋዎች አሉ። እነሱ 683 አልጋዎች እንግዲህ እንደሚታወቀው በጣም ብዙ ነው። እሱም በሶስት አይነት ታይፕ ነው ያለው። ዶርሚተሪ ታይፕ አለ። ዶርሚተሪ ታይፕ ማለት እንግዲህ በውስጡ 4 አልጋዎች በአንድ ቤት ውስጥ ያሉት ማለት ነው። ስቱዲዮ ታይፕ አለ። ስቱዲዮ ታይፕ ስታንዳርድ የሆነ ታይፕ ነው እሱም። ሌላ ፋሚሊ ታይፕ ባለ 3 መኝታ አለ። ቤድሩም ዋን ቤድሩም ይባላል። ስለዚህ እነኚህ ሁሉም ጠቅላላው እንግዲህ ፈርኒሽድ ሆኖ ናቸው። የመኝታ ክፍሎችን ያየን ማምሻችንን ነጻ ንግድ ቀጠና ውበት ለመመልከት ወጣን። ለግቢው ኃይል አቅርቦት የሚውል ከንግድ ቀጠናው 14 ኪሎ ሜትር ርቀት ላይ ከሚገኘው ከሁርሶ ሰብስቴሽን 20 ሜጋዋት መብራት ማግኘት ተችሏል። ግቢ ውስጥ 920 የመንገድ ኤሌክትሪክ ፖሎች ተተክለዋል። መሐመድ አሊ ይባላል። የድሬዳዋ ነጻ ንግድ ቀጠና ከፍተኛ ኤሌክትሪካል መሐንዲስ። እንደሚታወቀው የድሬዳዋ ነጻ ንግድ ቀጠና ወደ 14 ኪሎ ሜትር ያህል ከሁርሶ ሰብስቴሽን 20 ሜጋዋት የምናገኝ ሲሆን 10ሩ ለሁለት ተከፍለው 10ሩ ለድሬዳዋ ነጻ ንግድ ቀጠና ሙሉ ለ150 ሄክታር ተጠቃሚ ለኦግዚላሪ ቢልዲንጎችና ለ15 ሼዶች ሰፕላይ የሚሰጥ ሲሆን 10 ሜጋዋት በአራት ሜን ሴክሽኖች ተከፋፍለው እያንዳንዳቸው ሙሉ ግቢውን የማካለል እንትን ይሰራሉ ማለት ነው። ነጻ ንግድ ቀጠናው ለዜጎች የስራ ዕድል የፈጠረ ሲሆን ሰራተኞቹ በተለያዩ ፈረቃ በተዘጋጀላቸው የሰርቪስ አገልግሎት ወደ ስራ ገበታቸው ሲገቡም ተመልክተናል። ነጻ ንግድ ቀጠና ውስጥ ብሎም በድሬዳዋና አካባቢው ማንኛውም አይነት አደጋ ቢከሰት 24 ሰዓት በተጠንቀቅ የቆመ የእሳትና ድንገተኛ አደጋ መቆጣጠሪያ አገልግሎት መኖሩም ተመራጭ ያደርገዋል። በነጻ ንግድ ቀጠናው የእሳት አደጋ መኪና ሹፌር የሆነው ሄኖክ ዳኛቸው የሰው ነፍስ ሀብትና ንብረት ለማትረፍ ቀን ከሌት ይሰራል። የተሰጠኝ ኃላፊነት ትልቅ ነው ሲልም ይናገራል። በጣም ትልቅ ኃላፊነት ነው። እንደ መስሪያ ቤት እንደ ሰው እንደገና ደግሞ እንደ ትልቅ ኃላፊነት ተናስበው ምላሽ ሊሰጥ ምንይረው ለንብረት ብቻ አይደለም ተጎርቶ ድረሱን ጭምር ነው። ይህ ደግሞ መንገድ ላይ ብዙ ነገር ያጋጥማሉ። መሀል ልናስጥል ሄደን ሌላ አስጥልኝ ሊመጣም ስለሚችል ጥንቃቄ ይፈልጋል። ድንጋጤም አይፈልግም። ሀዘንም አለው ደስታም አለው ብዙ የሚታይበት ነው። ግን ያው ከምንም በላይ ግን ሳትስፋይ ይበልጥ አለው። በድሬዳዋ ላይ ተነስቶ የነበረው አሸዋ ገበያ ቃጠሎ ላይ ከፍተኛ አስተዋጽኦ ያደረግን የኛው አካል ነው። ከዚህም ጋር ተያይዞ እንደገና አሁንም በቅርብ ቀን ቢኬ ላይ ከፍተኛ አደጋ ተከስቶ የባቡር ላይ እሳት ነበረ። እሱንም በደረሰን ጥሪ መሰረት ቀጥታ ቦታው ላይ ሄደን የማጥፋት ስራዎች ሰርተናል። አሁንም በቅርብ በደወሌ መስመር ላይ ከጅቡቲ ደወሌ መስመር ላይ ከባድ እሳት አደጋ ተፈጥሮ የቦቴና
ከባድ መኪና ተጋጅተው ከፍተኛ አደጋ ደርሶ ነበር። እሱንም የማጥፋት ስራ አይደለም ለኛ ግቢ ውጭም ድረስ ሄደን የማጥፋቱ አቅም አለን። ስፔሻሊ በድሬዳዋ ነፃ ንግድ ቀጠና ላይ እስካሁንም ምንም የተከሰተ ነገር የለም። ኃይሉም የተሟላና እሳቱን ከመነሳቱ በፊት ቅድመ ጥንቃቄዎችና መከላከልም የማስተማርም ስራዎች ስለሚሰሩ እስካሁን የተረጋጋና ምንም አይነት አደጋ ያልተከሰተ መሆኑን ለመግለጽ እኛም በነበረን አጋጣሚ በከተማው ተከስቶ ለነበረው ቀላል የእሳት አደጋ የሚወስዱትን ፈጣን ምላሽ ለመመስከር እድሉን አግኝተናል። በመጀመሪያ ለመረጃ ባለሙያ ይደወላል ስልክ። የመረጃ ባለሙያ ደግሞ ለእሳት አደጋ ሰራተኞች ሪፖርት ታደርጋለች። እነሱም በሰከንዶች በቦታው በመሄድ አደጋውን ይከላከላሉ ማለት ነው ወይም ይቆጣጠራሉ። የእሳትና ድንገተኛ አደጋ ክፍሉ 2 ብርጌድ ያለው ሲሆን 2 የእሳት ማጥፊያ ዘመናዊ መኪኖች የሰለጠኑ ባለሙያዎችን አካቷል። በድሬዳዋና አካባቢው ለሚፈጠሩ አደጋዎች ፈጥኖ ደራሽ መሆኑንም አስመስክሯል። በ24 ሰዓት ነው የምንሰራው። በ3 ሽፍት ነው የምንሰራው። 3ቱ ሽፍት በየሽፍቱ ነው የምንገባው። አደጋ ከመከላከል ጀምረን እስከ ማጥፋት ድረስ ነው የምንሰራው። ግቢያችን ውስጥ የለባላቶች 24 ሰዓት ስለምንሰራ አደጋም ሁሉም ነገር ሬዲ ስለምንሆን በመጣው በኩል ልጆቻችንን ለአደጋ ዝግጁ ስለምንሆን ምንም የለንም። መጥቶ ኢንቨስት እንዳርጉ በዚሁ መልእክት ያስተላልፋለሁ። አንድን የኢንቨስትመንት መንደር ተመራጭ ከሚያደርገው መሰረታዊ ነገሮች አንዱ የጸጥታ ሁኔታ ሲሆን ነፃ ንግድ ቀጠናው ከድሬዳዋ ከተማ አስተዳደር ጸጥታ ኃይሎች፣ ሚኒሻዎች ብሎም ጥሬ ዕቃው ከጅቡቲ ወደብ መምጣቱን ተከትሎ ከሶማሌ ክልል ጸጥታ ቢሮዎች ጋር በቅንጅት በመስራት ለባለሀብቱ የንብረት ደህንነት ዋስትናና ኃላፊነት እንደሚወጡ ይገልጻሉ። ከዚህ ጋርም ተያይዞ ባለሀብቶች ከጅቡቲ ጀምሮ ንብረታቸው ሲመጣ ከሶማሌ ብሔራዊ ክልል ጋር በጋራ በመቀናጀት የደህንነቱን ስራ እንሰራለን። ከጅቡቲ ጀምሮ እዚህ እስኪገባ ድረስ የጋራ ጥምር አለን። ማንኛውንም የጸጥታ ስራ በጋራ ነው የምንሰራው። እስካሁንም አንዲት ነገር የተከሰተ የለም። ያለበት ሁኔታ በጣም ጥሩ ሁኔታ ላይ ነው ያለው። በቀጠናው የተገጠመው ዘመናዊ የደህንነት ካሜራዎች የግቢው ሰላም እንዲረጋጋም ያስችላል። ድሬዳዋ ነፃ ንግድ ቀጠና ለየት የሚያደርገው በዙሪያው በሙሉ ግቢ በቴክኖሎጂ የታገዘ በሲሲቲቪ ካሜራ ነው የሚጠበቀው። ማንኛውም ንብረት በአንደር ካሜራ ስር ነው ያለው፣ በካሜራ እይታ ስር ነው ያለው። ካሜራችን ለየት የሚያደርገው እስከ 10 ኪሎ ሜትር ድረስ መቅረጽ የሚችል ዘመናዊ ካሜራዎች በግቢያችን ውስጥ ተተክለዋል። ከነሱም በተጨማሪ ደጋፊ ካሜራዎች አሉን። ለ6 ወር ባካፕ ማድረግ እንችላለን። ዘመናዊና ደረጃውን የጠበቀ ነው። ማን የሚመጣውን ባለሀብት ስራውን ከመጀመሩ በፊት ሲሲቲቪ ካሜራ ሩማችንን አይቶ እረክቶ የተሻለ ስራዎችን ሰርተን ነው ወደ ስራው የሚገባውና ልክ ያንን እንዳዩትም ኮንፊደንስ ይሰማቸዋል። አሁንም የሚመጣውን እንግዳ በቃላችን መሰረት ወደ ግቢው ከመግባቱ በፊት ወይም ስራው ከመጀመሩ በፊት የደህንነቱን ሁኔታ በግልጽ አሳይተን የሲሲቲቪ ካሜራ ሩማችንን አስጎብኝተን ያለውን የደህንነትና የእሳት አደጋ ድንገተኛ አደጋ ክፍልን አስጎብኝተን ወደ ስራ የሚገባው። ጤናን በተመለከተ ነፃ ንግድ ቀጠና ውስጥ ለሚኖሩ ዜጎች የሕክምና አገልግሎት የሚሰጥ ጤና ጣቢያ ተገንብቷል። ጤና ጣቢያው ድንገተኛ ክፍልና ምርመራ ያለው ሲሆን እንዳስፈላጊነቱ ታካሚው ተጨማሪ ሕክምና ካስፈለገው በአምቡላንስ የሪፈር ስራዎችንም ይሰራሉ። በምስራቋ ኮከብ ድሬዳዋ የተገነባው ነፃ ንግድ ቀጠና ለሀገር ኢኮኖሚ እድገት የራሱን አስተዋጽኦ እያበረከተ ነው። ዛሬም የሀገር ውስጥና የውጭ ሀገር ዜጎች መጥተው እንዲያለሙ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ጥሪ ያቀርባል።